ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነባሮች መታችሁ ስለምታበረታተኝ ከልብ አመሰግናለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ እንግዲህ ባለማወቅ የባሏን ውሽማ ከቤት ያስገባችው መልካሟ ሴት ሳሮና በጣም አውሬ ክፉ መርገም ትሆናለች ማለት ነው። በጣም ጨካኝ፣ በዚህ ላይ የህፃናት ህገወጥ አመላላሽ ነጋዴ መሆን ሳያንሳት ይባስ ብላ ቤት ውስጥ እንግዲህ ሂዊን ልጇንም ወስዳ በመሸጥ ከዚህ የበለጠ ደግሞ ቤት ውስጥ በማሰቃየት አሁን ደግሞ እንግዲህ እሷን ለማስወገድ ባዘጋጀችው መድኃኒት ውስጥ ወንድሟን እጇ በእጇ በላች ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ሆኖ ሂዊ ወይም ጽናት ቤት ስለነበረች ወተት ሰጥታው ያው ወደ ሆስፒታል በመሄድ ዳዊት ወንድሟ ወይም ናሆም ሊድን ችሏል ማለት ነው። እና እንግዲህ ሳሚ ሆስፒታል ደርሶ ሲመጣ እሷ ወደ ሆስፒታልም አልሄደችም። ወይኔ ጉዴ እጄን በእጄ በላሁት፣ አሁን እናቴ ስሰማም ትለኛለች፣ ምንድን ነው የምለው? ጉዴ ይታወቅብኛል፣ ናሆም ተሞተ፣ እኔ እንደሆንኩ ሁሉም ሰው ያቅብኛል፣ ጉዴ ሊወጣ ነው ሊጋለጥ ነው እያለች ስትል ሳሚ መጥቶ ነበረ ድንገት። ወንድሜ እንዴት ነው ሳሚ? ዳዊት ደህና ነው ወይ? ሞተ ብላ ስትለው አልሞተም፣ ግን ደህና ነው፣ አንጀቱን ስለበጣጠሰው ገና አልነቃም፣ ኮማ ውስጥ ነው ብሎ ይላታል። አሁን እኔ ቅያሬ ልብስ ይለት ሊሄድ ነው ብሎ ሲላት፣ ቆይ አብረን እንሄዳለን ልብሴን ልቀይር ብላ ትላለች ሳሮና። ሳሚ ወንድምሽ እዛ ታሞ ስለ ልብስ ያሳስብሻል እንዴ? አሁን ስለ ልብስ ነው እንደሚያስጨንቅሽ? ምን ሆነሽ ነው? እንግዲህ አይዞሽ በቃ ይሄ ሁሉ በእኔን የሆነው በእኔ ሰበብ ነው ብላ ትላለች። አንቺ ምን አንቺ ነሽ እንዲያረግሽበት እንዲሞት ያረግሽው ብሎ ሲላት፣ አይ አይደለም ያረገችው እንግዲህ ጽናት ናት ወይም ሂዊ ናት ብላ ትላለች ማለት ነው። እንግዲህ ልብስ ይዤ ልሂድ በይ እኔም ልቀይር ብላ እሷም ወደ ክፍሏ ትገባለች። እንግዲህ ሳሚ ወደ ጽናት ወይም ሂዊ ክፍል ሄድና ያው እዛ የሷን ቦርሳ ውሰድ ስላለችው መድኃኒቱን ያገኛል። መድኃኒቱን ግን አንስቶ ኪሱን የከተተው ማለት ነው። ልብሷን ቀይራ ትመጣና ሳሚን የጨርሻለሁ ብላ ትለዋለች። ሳሚም እንግዲህ መጣው ሳሮና ብሎ ይወጣል። ከዛን ምን አገኘክ? ምን አዲስ ነገር አለ? ምናልባት ለናሆም የሰጠችው ለዳዊት የሰጠችው መድኃኒት ብላ ትላለች። መኖሩን እንዴት አወቀች? ሻንጣ ውስጥ ቦርሳ ውስጥ መኖሩን እንዴት አወቀች? በራሷ እጅ ስላስቀመጠችው አይደል የጠየቀችው ሳሚን። አረ ምንም አላገኘሁም፣ ምን ይኖራል ብለሽ ነው ብሎ እንግዲህ ሳሚም ይሄን ነገር ሸፍኗል ማለት ነው። ያው ወደ ሆስፒታል እነሱም ሄደዋል። ሂዊ ወይም ጽናት እንግዲህ እየመጣች እያለ ጓደኛዋ ሳራ ማለት ነው። ጓደኛዋ እንግዲህ መንገድ ላይ ታገኛትና ብጠራት በሀሳብ ስለተዋጠች ሂዊ ወይም ጽናት አልሰማቻትም። ስለ አንዳንድ ነገር እየነገረቻት በሀሳብ እኮ ሄጄ ነው ታውቂያለሽ አይደለም ጭንቀት ላይ ነኝ ናሆም ወይም ዳዊት እንዲሆነ ብላ ስትላት፣ ያ ቆንጆ ልጅ ምን ሆኖ? ወይኔ እኔ አልሰማሁም፣ ግን እንደው ፊቱ ምን እንደሚቀባ ከመሞቱ በፊት ሳልጠይቀው ብላ ትላለች ማለት ነው። እና እውነትም ለይቶልሻል፣ አብደሻል ብላ ሂዊም ጥላት ትሄዳለች ማለት ነው። እንግዲህ ሂዊ ወደ ቤት ስትሄድ ሳሮና ክፍሏ ውስጥ ፌስታሏን እየፈተሸች ነበረ ማለት ነው። ሳሪ ምን እየፈተሽ ነው? ምን ፈልገሽ ነው ብላ ስትላት እንግዲህ ጽናት ወይም ሂዊ ማለት ነው፣ ምን አባሽ ፈልጋለሁ ከአንቺ ምን ይፈለጋል? ደሃ የሚፈልግሽ ዘመድ ወገን እንኳን የሌለሽ ብላ ትላታለች ማለት ነው። እና እንግዲህ ይህንን በእኔ ጥፋት ልታረጊ ነው ብላ ስትላት፣ ዳዊት እኮ የተመረዘው ለእኔ ባዘጋጀሽው ጁስ ውስጥ ነው፣ እኔ ደግሞ እዚህ ውስጥ እጄ የለም፣ የምን መድኃኒት ነው የምትፈልጊው ብላ ትላታለች። እንዴት እንዲት ይኛለሽ? የወንድምሽ ገዳይ አንቺ ነሽ ብለሽ ልትይ ነው ወይ ትልና እንግዲህ ልትመታ ስትል ይሄ ጥፊ ለኔ አይገባም ብላ ጽናት እጇን ከሳሮና እጅ ላይ ወርውራለች ማለት ነው። በዚህ መሀል ነበረ እንግዲህ የሮጣ ከኪችን ቢላ ይዛ መታ ልትወጋ ስትል ሂሩት የሳሮና እህት መታ ተይ እህቴ ጣዩ ቢላውን እያለች ስትለምናት በመሀል ትገባና እንግዲህ ሂሩትን ተወጋታለች ማለት ነው። ወንድሟንም እህቷንም እንግዲህ በገዛ እጇ እያጣቻቸው ነው ያላቸው። እንግዲህ ናሆም ዳዊትም ድኖ ሆስፒታል ወጥቷል።
ሂሩትም እንግዲህ ተሽሏት ወደ ቤት መጥታለች። በዛን ሰዓት እንግዲህ ሳሮና ከቤት ጠፍታ የለችም ነበረ። የጽናት ጓደኛ ወይም የሂዊ ጓደኛ መታ እንግዲህ ቤት ውስጥ እንደ ምን ልበላችሁ አርጋ እጣን አጫጭሳ ምናምን ምናምን እንግዲህ ያው መታለች። ቡና ሁሉ አፈላልታ ረድታታለች ማለት ነው። እና ያው ለዳዊት የተነገረው እንግዲህ መንገድ ላይ ሰዎች ሲጣሉ ለመገላገል ገብታ እንደተወጋች እንጂ ሳሮና እንደወጋቻት አያቅም ዳዊት ወይም ናሆም ማለት ነው። እሱም ለሳሮና ሲነግራት በጣም በመገረም ምንም እንደማያቅ ሰው ሆናለች። ለምንድን ነው ጽናት ላይ ወይም ሂዊ ላይ እንደዚህ ጭካኔ ያበዛችባት? ሳሮና ወዴት እየተቀየረች ነው? ወደ አውሬነት ማለት ነው። ሳሚም መድኃኒቱን እንግዲህ ጠይቋታል። ሂድና ሚስትክን ጠይቃት ብለዋለች ማለት ነው። እውነቱን ንገሪኝ ብሎ ሲላት ማለት ነው። ሁሉም እሷ ላይ